ጌታችን ኢየሱስ ክርስቶስ የሕይወት ራስ ነው። ጌታችን ኢየሱስ ክርስቶስ ሕይወትን ሊያካፍል ወደ ምድር የመጣ ከሰው የተወለደ የሰውን ሕይወት የኖረ የሰውን ሞት የሞተ የሰውን ትንሣኤ የተነሳ ወደ ሰማይ ያረገ በሰማያዊ ስፍራ የተቀመጠ የሕይወት ራስ ነው። ቤተ ክርስቲያን ደግሞ የሕይወት አካል ናት። የሕይወት አካል ማለት ሕይወትን የምትካፈል ናት። ኢየሱስ የኖረውን ሕይወት የምትኖር በምድር ያለች ሕይወትን ለሰው የምትመሰክር የክርስቶስን ሕይወት የምትናገር ናት። ሃሌሉያ! ኢየሱስ ጌታ። ሰላም ለእናንተ ይሁን ውድ ወገኖች። እያወራን ያለነው ስለ መንፈሳዊ ምግብ ነው። መንፈሳዊ ምግብ ስጋችን ምግብ እንደሚያስፈልገው ሁሉ ነፍሳችን ምግብ ያስፈልገዋል፣ መንፈሳችን ምግብ ያስፈልገዋል። ለስጋችን የሚያስፈልገው ምግብ ቁሳዊ ምግብ ነው። ለነፍሳችን የሚያስፈልገው ምግብ እውቀት ነው። ለመንፈሳችን የሚያስፈልገው ምግብ የእግዚአብሔር ቃል ነው። የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ እንደተናገረው በዮሐንስ 6:63 ላይ ጌታ ኢየሱስ የሕይወት እንጀራ እኔ ነኝ፣ የሕይወት ውሃ እኔ ነኝ፣ ከሰማይ የወረድኩ እንጀራ እኔ ነኝ፣ የእግዚአብሔር እንጀራ እኔ ነኝ፣ ሕያው እንጀራ እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ ይናገራል። ስለዚህ ለመንፈሳችን የሚያስፈልገን የእግዚአብሔር ቃል ነው። የእግዚአብሔር ቃል እንደሚናገረው እግዚአብሔር በታላቅ ብርሃን ውስጥ ይኖራል፣ በእርሱ ዘንድ ጨለማ አይጨልም። እግዚአብሔር ራሱ ምንድን ነው? እግዚአብሔር ራሱ ብርሃን ነው፣ ከብርሃን ሌላ አይደለም። እግዚአብሔር በሕይወታችን ውስጥ በመንፈሳችን ውስጥ የሚያበራ የሕይወታችን ብርሃን ነው። እግዚአብሔርን በሕይወታችን ከሌለን ሕይወታችን ጨለማ ይሆናል ማለት ነው። ሕይወታችን በጨለማ ይዋጣል ማለት ነው። ብርሃን እግዚአብሔር ነው። ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከሰማይ ሰማያት የወረደው ምክንያቱ ምንድን ነው? ኢየሱስ ክርስቶስ ለሰው ልጅ ብርሃን ሊሆን ነው። ዮሐንስ 1:4 ላይ እኔ የሕይወት ብርሃን ነኝ፣ እኔ የዚህ ዓለም ብርሃን ሆኜ መጥቻለሁ ብሎ ጌታ ኢየሱስ ይናገራል። ቁጥር 4 ላይ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ናት ይላል። እንግዲህ የጌታ የኢየሱስ ክርስቶስ ሕይወት የሰው ብርሃን ነው። ጌታ ኢየሱስ ክርስቶስ ለሰው ልጅ ሊሰጥ ወደ ምድር የመጣው ሕይወትን ነው። ምን አይነት ሕይወት ነው? የእግዚአብሔር አይነት ሕይወት እንጂ ሌላ አይነት ሕይወት አይደለም። ኢየሱስ ክርስቶስ ከሰማይ የወረደው ሕይወትን ይዞ ነው የወረደው። የእግዚአብሔርን ሕይወት ይዞ ወረደ። በዮሐንስ 15 ላይ ደግሞ ቁጥር 4 ላይ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ ይላል። እንግዲህ የወይን ግንድ ካለ የወይን ግንድ ቅርንጫፍ አለ። ያ ቅርንጫፍ እኛ እንደሆነ ይናገራል፣ የሰው ልጅ ማለት ነው። በወይን ግንዱ ላይ በሕይወት ለመቀጠል ከወይን ግንዱ ጋር መጣበቅና ከወይን ግንዱ ጋር መኖር የግድ ያስፈልጋል። እንግዲህ የግንዱ ከመሬት ውስጥ አልሚ ምግቦችን ይዞ ወደ ቅርንጫፍ ያመጣል። የእኛ ሕይወት የሚመሰረተው በጌታ በኢየሱስ ክርስቶስ ሕይወት እንጂ ከጌታ ኢየሱስ ክርስቶስ ሕይወት ውጪ ሕይወት ሊኖረን አይችልም። ኢየሱስ ክርስቶስን በሕይወቱ የሌለው ሕይወት የለውም። ኢየሱስ ክርስቶስን በሕይወቱ ያለው ሕይወት አለው። እውነተኛ ሕይወት ከሰማይ የወረደ ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ከጌታችን ከኢየሱስ ክርስቶስ ውጪ ሌላ አይነት ሕይወት ሊኖረን አይችልም። ጌታ ኢየሱስ ለደቀ መዛሙርቱ ሲናገር በዮሐንስ ምዕራፍ 15 ቁጥር 4 ላይ ያለ እኔ ምንም ልታደርጉ አትችሉም። የወይን ግንድ ላይ ቅርንጫፉ ካልኖረ፣ ቅርንጫፉ ከተቆረጠ ወይ ደግሞ ከግንዱ ጋር ካልተጣበቀ ይጣላል። ከመጣልና በእሳት ከመቃጠል ውጪ ምንም ጥቅም እንደሌለው ጌታ ኢየሱስ ይናገራል። እንግዲህ በሕይወት ለመቀጠል ጌታችን መድኃኒታችን ኢየሱስ ክርስቶስ ያስፈልገናል ማለት ነው። በምን ሁኔታ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወታችን ሊገባ የሚችለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወታችን ሊገባ የሚችለው በመንፈስ ነው። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ
ሰው ሆኖ መጣ። ሰው ሆኖ ተወልዶ የሰው ልጅ ብሎ ራሱን ይጠራል። የሰው ልጅ ሆኖ ነው የተወለደው። ሰው ሆኖ ነው 33 ዓመት ተኩል በምድር ላይ የኖረው። ጌታ ኢየሱስ ክርስቶስ ሰው ሆኖ ነው የሞተው። ጌታ ኢየሱስ ክርስቶስ በቅድስና መንፈስ ስለኖረ በቅድስና መንፈስ በመንፈስ ቅዱስ ኃይል ሞትንና ሲኦልን፣ ሰይጣንን፣ የዚህን ዓለም አስቸጋሪ ሁኔታዎችን ሁሉ በማሸነፍ ድል ነስቶ ተነስቷል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ጌታ ኢየሱስ በአንደኛ ቆሮንቶስ ምዕራፍ 15:45 ላይ እንደሚናገረው የመጀመሪያው አዳም ሕያው ነፍስ ሆነ ይላል። የኋለኛው አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወትን የሚሰጥ መንፈስ ሆነ። ስለዚህ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ በትንሣኤ ምን ሆኖ የተነሳ? ሕይወትን የሚሰጥ መንፈስ ሆኖ ነው የተነሳው። ሕይወትን የሚሰጥ የእግዚአብሔር ልጅ ከሰማይ ሲወርድ የመለኮት ልጅ ነበረ፣ ብቸኛ ልጅ ነበረ። ከሰው ልጅ ተወልዶ ደግሞ በምድር ሲኖር የሰው ልጅ ነበረ። ሞቶ ሲነሳ ደግሞ ሞትንና ሲኦልን አሸንፎ ሲነሳ ደግሞ የእግዚአብሔር ልጅ፣ የሰው ልጅ፣ የእግዚአብሔር ልጅ። ስለዚህ ጌታ ኢየሱስ ክርስቶስ ሲነሳ ይዞ የተነሳው የመለኮትን ሕይወትና የሰው ልጅ ሕይወትን ሁለቱን አንድ ላይ አዋህዶ ነው የተነሳው። ጌታ ኢየሱስ ክርስቶስ ሁለቱን አንድ ላይ አዋህዶ። ሰላም ለእናንተ ይሁን ውድ ወገኖች። እያወራን ያለነው ስለ መንፈሳዊ ምግብ ነው። መንፈሳዊ ምግብ ስጋችን ምግብ እንደሚያስፈልገው ሁሉ ነፍሳችን ምግብ ያስፈልገዋል። መንፈሳችን ምግብ ጌታ ኢየሱስ ከሙታን በሚነሳበት ጊዜ ሰብአዊውን መንፈስና መለኮታዊ መንፈስ አዋህዶ በአንድ ላይ ይዞ ነው የተነሳው። ጌታ ኢየሱስ በእንደዚሁ አይነት ወደ ሰማይ አረገ፣ በሰማያዊ ስፍራ ተቀምጧል። ጌታ ኢየሱስ የላከው መንፈስ የሰብአዊ መንፈስ እና የመለኮታዊ መንፈስ ውህድ ነው። መንፈስ ቅዱስ አሁን በምድር የምንሞላ ያለነው ሰብአዊ መንፈስና መለኮታዊ መንፈስ ውህድ። ሰብአዊ መንፈስ ስል ፍጹም ሰው የሆነው የኢየሱስ ክርስቶስ መንፈስና ፍጹም አምላክነቱ አንድ ላይ ተዋህዶ መንፈስ ቅዱስ ሆኖ ወደ ምድር ተመልሷል። እርሱን አማኞች በሙሉ ተሞልቷል። ያላመኑት በማመንም ደግሞ ይሞላሉ። ያላመናቸው ኢየሱስ ክርስቶስን እመኑና መንፈስ ቅዱስን ተሞሉ፣ የእግዚአብሔርን ሕይወትን ተቀበሉ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ኢየሱስ ከሙታን በሚነሳበት ጊዜ ሰብአዊውን መንፈስና መለኮታዊ